ኦዲየንሱ የሆነ ነገር መስማት ይፈልጋል። እንደው በአጠቃላይ ምን አይነት ሙዚቃ የዓለም ሕዝብ በአዲሱ በቴዲ አፍሮ ስራዎች እየተደመመና እየተደነቀ ይገኛል። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ሰላም ሰላም፣ ጉድ የተከበራችሁና ይሮዳችሁ የዲጂታል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃቸውና ቪዲዮዎች ላይክ ያደርጋችሁ አበረታቱኝ። ወደ ቪዲዮቹ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ነው። ሰሞኑን እጅግ በጣም ዓለምን ከዓለም ጫፍ እስከ ዓለም ጫፍ ያነጋገረ ያለ የቴዲ አፍሮ አልበም እጅግ በጣም ብዙ ሰዎች የተለያየ ሀሳብና አስተያየት እየሰጡበት ይገኛሉ። ቴዲ አፍሮ ከማድነቅም አንጻርም ደግሞ ከቴዲ አፍሮ ተቃራኒ ሆኖም ደግሞ የተለያየ ትችቶችን የሚያቀርቡ ሰዎች አሉ። ታዲያ እስኪ ደግሞ በዚህ ዙሪያ አንዳንድ ቪዲዮችን አይተን ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምን ነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምንም ቢዘፍን ቴዲ እንደማይሳሳት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ። ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ምን ነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሰው ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሂጄ እቀመጣለሁ፣ አንዱ ወንበር ላይ ሂጄ እቀመጣለሁ። ምን አጠፋ ቴዲ? ነይ ማታ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው እንዴ። በኮማንድ ፖስቱ ታስሬ ተሰብስበን እያወራ ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልእክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያሊሱ ጎንደር ጎንደር አለ። ችግር አለው እሱ። የጅማ ወጣት የአሩሲ ወጣት ምናምን ተብሎ እንዘፍን የለ ይዘፈን የለ እንሰማ የለ የወሎ ቆንጆ ይባል የለ የሐረር የድሬዳዋ ቆንጆ ምናምን ይባል የለ እንዴ። እኛ እኮ ከዚህ አልፈን እና የምንምና ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ለሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይኑ ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለትም ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው? ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትን ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ፣ መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወደው አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ አቅሙምና ብቃቱም የለንም። በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም። በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ምን ያርግ? እሱ ብቻ ነው ሁሌ
ብልጭ ባለ ቁጥር የሆነ ነገር መናገር አለበት። አንተ አትናገርም ተነስተህ ወንድ ኮንክ ቤተሰብ አስተዳዳሪ ነው ያቅሙን እየመጣው ነገር ያደርጋል። ዝም ብሎ የ3 ሺህ ብር ዘፈን ለምዳችሁ ቴዲን መተቸትም አትችሉም። በምን ተቸዋለህ? ቴዲን በስብዕናው ተቸዋለህ? በብቃቱ ተቸዋለህ? ጥበብ ጠቅላ ከኢትዮጵያ በተሰደደችበት ሰዓት ቴዲ አፍሮን የመሰለ ሰው ማግኘት አያስደስትህም? እንዴት ታማለህ ቴዲን? እኔ ንቅሳቱ ጀምር አንደኛ ቴዲን ነው የምንነቀሰው። እመቤቴ እኔ ስለ ፐርሰናል ህይወት አያገባኝም። ፐርሰናል ህይወቱ ራሱ ቁጥር ሰው ማን ላይ ደርሶ አይተታቃለ? ክብሩን ጠብቆ ቤተሰቡን ጠብቆ ሚስቱን አክብሮ የሚኖር ሰው ነው። እንደና አንተ በየቤርጎ በየሳር ላይ ምናምን ሲንከባለል እኮ የኖረ ሰው የለም። ጥበብ አክብሮ የኖረች ነች። እሱም ጥበብን አክብሮ የኖረ ሰው ነው። የወንድ ጡት ማስያዣም የሴት ቦክሰራም ተሰብስበህ ቴዲን ትናገራለህ። የወጣት ፓምፐርሳም ባለብር ከ50 በተን የሆነ ህዝብ ቴዲን ይናገራል። ኢትዮጵያ እንደተናገርክ አታውቀውም? ምን ያርግልህ? ይሰቀልልህ ሄደች። ቴዲ ባይኖር ማንን ነው የምናዳምጠው? ኪኔና ዳዳ ምናምን ከዚህ እስከዛሳ ምናምን ገለመሌ ምናምን ነው የምሰማው። አውሮፓ ፈረንጅ ጭንስር ተደብቀ እንደ ህፃን ልጅ እንዲህ ቀሚስ እየገለጥክ ምናምን ቴዲን ትናገራለህ። ጥርስን በደንብ ሳቦርሽ ቴዲ ላይ ላንቃን ትከፍታለህ። ቴዲ ላይ አፋችሁን ስከፍቱ እኮ ዳይፐራችሁ ይታያል። እሱን አታውቁትም? ምን ላይ ቆማችሁ ነው የምትናገሩት? ምን አጥፍቶ ለማን አድልቶ? ኢትዮጵያ ማለቱ ካሰደበው በሱ ልክ ናችሁ። ልታፍሩ ነው የሚገባው። እዚህ ጓዳ የተሰራ ግጥምና ክሊፕ ለምዳችሁ ደህና ሰው ሲመጣ ኮምፕሌክስ ነው፣ ኢንፌሪዮሪቲ ኮምፕሌክስ ነው። ለማንኛውም ልጆቹን እግዚአብሔር ይባርክለት፣ ቤተሰቡንም ሚስቱንም አጠገብ ያላችሁም ሰዎች እግዚአብሔር ይባርካችሁ። እናመሰግናለን። እንወዳለን ቴዲ። ቤተሰቦች ትክክል ነው። ይህ ወንድማችን ሲናገር የነበረው ነገር እጅግ በጣም ትክክል ነው ያስባሉ። ታዲያ ወንድማችንስ ነገር እናንተስ እንዴት አገኛችሁት? ምክንያቱም የቢኒያም ሜቄዶንያን የወለደች እናትና ቴዲ አፍሮ የወለደች እናት ምን ያክል ታደለች ይችላል ነበረ። አስቡት ምን ያክል እድለኛ ናቸው በእውነት። እጅግ በጣም ብዙ ሰዎች አብዝቶ የሚወዷቸው እጅግ በጣም አብዝቶ የሚያከብሯቸው ኢትዮጵያ ውስጥ ያሉ ሰዎች ናቸው። ታዲያ ቴዲ አፍሮ ሰሞኑን የለቀቀው አልበም ደግሞ እጅግ በጣም ብዙ ሰዎች እንዲወዱት አድርጓል። ታዲያ እናንተስ የቴዲ አፍሮ አልበም እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ወደ ቤተሰቦች ማሰማችሁ መረጃ ምንድነው? እጅግ በጣም ብዙ ሰዎች በቻለ ትችት እያደረጉበት ይገኛሉ ያችሁ ነበር። ቴዲ አፍሮ በተለይ ደግሞ የሃይማኖት መሪዎች፣ ፓስተሮች የተለያዩ ነገሮች የተናገሩ ይገኛሉ። እስኪ ደግሞ አንድ ፓስተር ሲናገር የነበረውን ነገር ሰምተን እንመለስ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ ቤተሰቦች እንደሰማችሁት ነው። ቴዲ አፍሮ ይሄ ይገባሉ እያላችሁ ምክንያቱም ቴዲ አፍሮ ከሃይማኖትና ከብሔር ጋር የሚያጋጭ ነገር ሰርቷል ብዬ አላስብም እኔ በግሌ። እናንተስ በዚህ ፓስተር ዙሪያ ምን ትላላችሁ? እጅግ በጣም ብዙ ሰዎች የተነገሩበት የነበረው ደግሞ መረጃ ምንድነው? ቪዲዮ ከተለቀቀ በኋላ በቪዲዮቹ ላይ የሚሰጡ ኮሜንቶች እጅግ በጣም ብዙ ሰዎችን እያስገረመ ነበረ። በ2050 የምትገኙ ሰዎች እኛ ኢትዮጵያኖች በ2018 ላይ ያለን በዘርና በብሔር ተከፋፍለን እንጣላን አንስማማም ነበር። እናንተ ግን ከኛ ትልቅ ትምህርት ተማሩ እየተባለ እጅግ በጣም አስገራሚ የሆነ ኮሜንቶችም የተጻፉ ነበረ። እስኪ ደግሞ እነዚህ ቪዲዮችንም አይተን እንመለስ። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምትሰሙ ሰዎች እኛ 2018 ነዋሪው ስንሆን 8 ሰዓት አልደርስ ብሎን በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁም ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። እናንተስ ይህንን ኮመንት እንዴት አያችሁት? ሐሳባችሁን እስኪ በኮመንት ላይ ግለጹልኝ። እንደተመለከታችሁት ነው እጅግ በጣም ብዙ
ጠቃሚ የሆነ ኮሜንቶች የተጻፉ ነበር። ታዲያ በጣም ብዙ ሰዎችም ትኩረትን የሳበው ኮሜንት ደግሞ ይሄ ነበር። ታዲያ ይሄን ኮሜንትስ እንዴት አገኛችሁት? እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና ሁኔታ ስታላችሁ? እናንተስ ለ2050 ለሚያዩት ለ2050 ላይ ለሚኖሩ ሰዎች እግዚአብሔር እድሜና ጤና ሰጠውን ለዚህ ያቆየንና ምን ብላችሁ ትመክሯቸዋላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡት። ሰዎች በቀጣይ ደግሞ ማሰማችሁ መረጃ ምንድነው? አቤል አቡና ደግሞ እጅግ በጣም ደስ የሚል ነገሮችን የተናገረ ነበረ። እስኪ ደግሞ እናንተ ሀሳቡን ከሰማችሁ በኋላ የተለያየ ሀሳብና አስተያየት እንደምትሰጡበት ተስፋ አድርጋለሁ። ቪዲዮን አይተን እንመለስ። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስትር ቀጥሎ ይህንን ቪዲዮ ይመልከቱት። መልካም እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ባለሱቅ 2 ሊትር ስንት ነው ዋጋ? 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ ከአምላክ እንደ ገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። በአንድ ጊዜ 50 እና 60 ብር ጨምሮ ነው የሚገኘው። ጠቅላይ ሚኒስትር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ አስተያየት ቢደረግባቸው፣ የዳቦ ዋጋ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ። ቤተሰቦች ትክክል ነው። እኛ ሀገር ላይ በሀገራችን ምርት እንዲሁም ደግሞ ትንሽ እንኳን ብዙም እንኳን ሳንለፋ እጅግ በጣም በቅርበት መሬትን ስንቆፍራት የምናገኘው ውሃ እንኳን 2 ሊትር ውሃ እንኳን 50 ብር መግባቱ የተነገረ ይገኛል። በዚህ ሰዓት ላይ የነዳጅ መወረድ እንኳን እጅግ በጣም ብዙ ሰዎች ሊያስገርማቸው ይችላል። ሀገራችን ላይ ግን በግፍ የሚገኘው ውሃ እንኳን 50 ብር መግባቱ እጅግ በጣም ብዙ ሰዎችን እያስገረመ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። እናንተስ በዚህ በኑሮ ውድነት ላይ እጅግ በጣም የሚያስገርማችሁ ይሄ ነገር መጨመር አለበት ማቴሪያል ምንድነው ብላችሁ ታስባላችሁ? እናንተም እስኪ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። በመቀጠል ደግሞ ማሰማችሁ መረጃ ምንድነው? ቤተሰቦች ቴዲ አፍሮ በዚህ ሳምንት የዓለም ሪከርድን እየተሰባበረ እንደሆነ እየተነገረ ነበረ። በአልበሙ እንዲሁም ደግሞ በተለያዩ ነጠላ ዜማዎችም ሊሆን ይችላል በተለያዩ አልበም ውስጥ ባሉ ሙዚቃዎች የተለያዩ አረብ ኤሚሬትስ እንዲሁም ደግሞ በኤዥያም እንዲሁም ደግሞ በምስራቅ አፍሪካም በአፍሪካም እንዲሁም ደግሞ በዓለምም ትልቅ ሪከርድን እንደያዘ የተነገረ ነበረ። እስኪ ደግሞ ይህን ቪዲዮም
አይተን እንመለስ። ከሐዘን ድንኳን ወደ ፍቅር ሰርግ የቴዲ አፍሮ ጽዮን ሙሽራዬ። ታላቁ ፈላስፋና ገጣሚ ካሊል ጂብራን ስለ ሐዘንና ደስታ ሲጽፍ ሐዘን ማንነታችሁን በጥልቀት በቆፈረው ቁጥር የበለጠ ደስታን በውስጣችሁ ማከማቸት ትችላላችሁ ይላል። የቴዲ አፍሮ አዲሱ ኢቶሪካ አልበም የዚህ አባባል ሕያው ማሳያ ነው። አልበሙ በአንድ በኩል ዳስጣን በሚለው የሐዘን የስብራትና የቁጭ ዜማ የኢትዮጵያን የዘመናችንን ስቅላት ሲያሳይ፣ በሌላ በኩል ደግሞ ጽዮን ሙሽራዬ በሚለው እጅግ ደማቅ ተስፋ ሰጪና መንፈስን የሚያድስ ስራው የሀገርን ትንሣኤና የፍቅርን ድል አድራጊነት ያውጃል። ይህ ጽዮን ሙሽራዬ የተሰኘው የሙዚቃ ስራ ከግጥሙ ውበት ባሻገር በውስጡ ያዘላቸውን ጥልቅ የስነ መለኮት ወይም ቴዎሎጂካል እንደዚሁም የታሪክ የፖለቲካና የስነ ልቦና አንድምታዎችን ዳሰናል። ከዩቲዩብ ገጻችን ላይ ዝርዝሩን ተመልከቱት። እንደ መግቢያ እንዲሆናችሁ ግን በአርማሽ ይሰረግ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዊ። በኢትዮጵያ ታሪክና ኦርቶዶክሳዊ ትውፊት ውስጥ ጽዮን በርካታ ትርጉሞች አሏት። ጽዮን የእምነት ማዕከል ናት። ማህደረ መለኮት ወይንም የታቦተ ጽዮን ማደሪያ ናት። እንዲሁም ምሳሌይቷ ኢትዮጵያ ናት። ቴዲ አፍሮ በዚህ ዘፈኑ ኢትዮጵያን ከእናትነት አልፎ ሙሽራ ያደርጋታል። ሙሽራነት የንጽህና፣ የአዲስ ጅምር፣ የተስፋ፣ የውበት ተምሳሌት ነው። በፖለቲካዊ ቀውስ በጦርነትና በሐዘን የጠቆረችውን ሀገር አጥቦና አልብሶ ለሰርግ ወይም ለአዲስ ብሩህ ዘመን ያዘጋጃታል። ሙሉ የዘፈኑን ትንታኔ ዘሀበሻ 250 የዩቲዩብ ቻናል ላይ ተመልከቱት። ታችሁን ቴዲ አፍሮ አሁን ላይ አይደለም የዓለም ሪከርድን የሰበረው። ምክንያቱም ከ10 ዓመት በፊት እንኳን የለቀቀው አልበም የዓለም የቢልቦርድ ገጽን ለአንድ ሳምንት ተቋጥሮ ስለነበር ይታወቃል። ታዲያ በዚህ ሳምንት ደግሞ የታየው ነገር ደግሞ እጅግ በጣም ሰዎችን ያስደነገጠ ድርጊት ነበረ። ምክንያቱም አስባችሁታል፣ አልበሙ ገና በተለቀቀ 24 ሰዓት ሳይሞላው ከ25 ሚሊዮን ቪው በላይ ነበር ሲታይ የነበረው። እጅግ በጣም ብዙ ሰዎችም ተገርመውበት ይህን መረጃ የተቀባበሉት ነበር። እናንተስ የቴዲ አፍሮን አልበም በድጋሚ ልጠይቃችሁ እንዴት አገኛችሁት? ከአልበሙ ውስጥ የትኛው ተመቻችሁ? ይሄኛው ከአልበሙ ስብስብ ውስጥም ይሄኛው ፓርት ተመችቶኛል የምትሉትን ኮሜንት ላይ አስቀምጡልኝ። እኔ በግል እጅግ በጣም ብዙ የተመቹኝ ዘፈኖች አሉ። ከነዛ መካከል መርከብ፣ ብልሽታ የሚለው ዘፈኑም እጅግ በጣም ተመችቶኛል። እናንተም የተሰማችሁን ደስ ያላችሁን ከቴዲ አፍሮ አልበም ውስጥ የተመቻችሁን ዘፈን ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች የሙያ አጋሮቹ እነ ግርማ ተፈራ እና ኩኩ ሰብስበይ እንዲሁም ደግሞ እነ ራሄል ጌቱ ስለ ቴዲ አፍሮ ሲጠየቁ የተናገሩት ነገር እጅግ በጣም ብዙ ሰዎችን እያስደሰተ ነበረ። ቴዲ አፍሮ ማንነት እንዳለውም የተናገሩ ነበረ። እስኪ ደግሞ እነዚህን ቪዲዮችንም አይተን እንመለስ። የምንወደውና የምናከብረው ድምፃዊ ግርማ ተፈራ ካሳ ልኑርቄ ካንቺ ግኔታገ እንዲህ ሲል ያሞካሸዋል። ቴዲ አፍሮ የመሰጠት ጥግ ነው ይላል። እግዚአብሔር አብዝቶ ካዳያቸው በጣም ጥቂት የጥበብ ሰዎች መሃል አንዱ ነው። በተለይ በአሁኑ ሰዓት ይለያል የምለው ድንቅም ተወዳጅም ኢትዮጵያዊ ነው። ተናፋቂ፣ በሙዚቃው ዘርፍ የንግስናን ማዕረግ በሙሉ ልብ የሰጠ ነው። የግጥም የዜማ እንዲሁም ብቁ ድምፃዊ ቴዎድሮስ ካሳሁን ደግ ነው። የተሰጠውን ጸጋ ምንም ሳይሰስት ምላሽ ሳይፈልግ በመልካምነት የሚሰጥም ጭምር ነው ቴዲ አፍሮ። ከራሱ ጊዜ ቀንሶ የሌሎችን ስራ በማድመጥ ሐሳብ፣ አስተያየት እንዲሁም የሚስተካከል ነገር ካለ በማስተካከል ቀናነትም የሚያስተምር ድንቅ የጥበብ ሰው ነው ቴዲ አፍሮ። ከስሞች ሁሉ ኢትዮጵያ የሚለውን የሚወዳትን የሚሳሳላትን ሀገር ጠርቶ የማይጠግብ አውርቶላት አሞግሷት ዘፍኖላትም የማያባራ ነው ቴዎድሮስ ካሳሁን። በዚህ ደረጃ መወደድን መከበርን በህዝብ ልብ ውስጥ መንገስን ከፈጣሪ ብቻ ነው የሚሰጠው። አስቀድሜ ሰጪውን ልዑል እግዚአብሔር ላመሰግን እወዳለሁ። ምክንያቱም የተሰጠውን ጸጋ መሸከምና በአግባቡ መጠቀም ለሚችል ልጅ ሰጥቷልና። ቴዲ ስላንተ ብዙ ማለት ይቻላል። ተደምጦ የማይጠገብ አልበም ነው ያወጣኸው። አልበምህ እስኪለቀቅ ድረስ ቸኩዬ አንድ የተስፋዬ ካሳ ቀልድ ትዝ አለኝ። ዛሬ 8 ሰዓት ቀርቷል እንዴ ብዬ ነበረ።
የምወድህና የማከብርህ ወንድሜ እግዚአብሔር ዘመንህን ሁሉ ከነቤተሰብህ አብዝቶ ይባርክ። መልካም ነገሮች ሁሉ ካንተ ጋር ይሁኑ። ድምፃዊ ግርማ ተፈራ ካሳ የተናገረው። በመልክሽ አይደለይ በቁንጅናሽ የተረታው ልቤ ከብዶትናሽ። ሌላዋ ደግሞ አንጋፋዊ ድምፃዊት ኩኩ ሰብስቤ እንዲህ ያለው ጠባይ ለኔ እንግዳ ነው፣ እንዳምናም አይደለ ያሁኑ ስዩ ነው። የጥበብ እናት ለልጇ ያበረከተችው ልባዊ ምርቃት ነው። በኢትዮጵያ የሙዚቃ ሰማይ ስር ደምቀው ከሚታዩት የጥበብ እንቁዎች መካከል አንዷ የሆነችውና ለዘመናት በውብ ድምጿ የብዙዎችን ልብ ስታሸብር የኖረችው ኩኩ ሰብስቤ ለጥበብ ልጇ ለቴዲ አፍሮ ያላትን ጥልቅ ፍቅርና አክብሮት በድጋሚ ገልጻለች። ኩኩ ሰብስቤ በተለያዩ አጋጣሚዎች ቴዲ አፍሮን ልጄ ነው በማለት እንደምትጠራውና ለእርሱ ያላት ቦታ እጅግ ከፍ ያለ እንደሆነ ይታወቃል። አሁን ደግሞ አዲሱን የሙዚቃ አልበሙን ለሕዝብ ማድረሱ የተሰማትን ደስታ እንዲህ ስትል ገልጻለች። ወዳጄ ጓደኛዬ፣ እንኳን ለዚህ ክብር አበቃህ። ስለ ችሎታህ መቼስ በብዙዎች ተነግሮልህ ያበቃ ነገር ነው። ከብዙ ልፋት በኋላ አልበምህን ለሕዝብ በማድረስህ ልባዊ ደስታን ስገልጽልህ እወዳለሁ። የሕዝብ ልጅ ነህና ሁሌም ፈጣሪ ካንተ ጋር ይሁን። ይህ መልእክት በሁለቱ ድምፃውያን መካከል ያለውን የጠበቀ ወዳጅነትና የሙያ መከባበር በጉልህ የሚያሳይ ነው። ኩኩ ሰብስቤ ለቴዲ ያላትን እናታዊ ፍቅርና አድናቆት በገለጸችበት ጊዜያት ሁሉ የጥበብ ሰዎች ያላቸውን አንድነትና አብሮነት ለብዙዎች አርአያ ሆነዋል። ቴዲ አፍሮ ከብዙ ጥበቃ በኋላ ይዞት የመጣው አዲሱ ስራው እንዲህ ባሉ ትልልቅ የጥበብ ሰዎች ዘንድ ከፍተኛ አቀባበልና ምርቃት መታጀቡ ለአድናቂዎቹም ትልቅ ደስታ ፈጥሯል። የኢትዮጵያ የሙዚቃ ታሪክ እንዲህ ባሉ የፍቅርና የመደጋገፍ ታሪኮች ሲዋብ መቆየቱንም ይኸው አጋጣሚ ዳግም አረጋግጧል። ሹማዛ ለዘዋሪ የፍቅር ፊት አውራሪ ሹማዛ ስቴናዳይ የባበል እንግዳይ። ወደ ድምፃዊት ራሄል ጌቱ እንለፍ። የቴዲ አፍሮ አዲስ አልበም ኢቶሪካ መውጣቱን ተከትሎ አንጋፋዎቹን ጨምሮ ከተለያዩ የሙዚቃ ባለሙያዎች አድናቆት እየጎረፈለት ይገኛል። አሁን ደግሞ የዘመን ወጣትና ተወዳጅ ድምፃዊት ራሄል ጌቱ በኢንስታግራም ገጿ ባጋራችው ጽሑፍ ለቴዲ አፍሮ ያላትን ጥልቅ ክብርና አድናቆት በይፋ ገልጻለች። ቆይ ግን ማሽቃበጥ ነው የሚለው ቃል ከየት ነው የመጣው? ምንድን ነው? እኔ እንኳን ብዙ አላውቀውም፣ እናንተ ንገሩኝ እንጂ በማለት አድናቆትን ከማሽቃበጥ ጋር የሚያምታታውን አዝማሚያ ተችታለች። አክላም እኔ ብዙም በሁሉ ነገር ላይ ሐሳብ አስተያየት መስጠት የምወድ ሰው አይደለሁም። ለቴዲ ግን ምንም ይገባዋል፣ አምንበታለሁ፣ በዚህም እስማማለሁ በማለት ለታላቁ የጥበብ ሰው ያላትን እምነት ገልጻለች። ሕይወትና ሙዚቃ ሲገባይ ደግሞ እጅግ ነው የወደድኩት ያከበርኩትም። ምሳሌ የማደርገው ሰው ነው ቴዲ አፍሮ ብላለች ራሄል ጌቱ። ስለተሰጠህ ጸጋ እግዚአብሔር ይመስገን፣ እንወድሃለን፣ ስለከፈትክልን መንገድም እናመሰግንሃለን። የቴዲ አፍሮ የጥበብ ተጽዕኖ ከአድማጮች አልፎ በአዲሱ ትውልድ አርቲስቶች ላይ ምን ያህል ስር የሰደደ ነው። እንዲሁም ወጣት ከያንያን ታላላቆቻቸውን ያለ ስጋትና ፍርሃት የማክበርና የማመስገን ባህል እየዳበሩ መምጣታቸውም የሚያሳይ ነው። ጥሩ ማሳያ ሆኖ ተመልክተነዋል። ተመልካቾቻችን ለዛሬ ሶስቱን አቀርብንላችኋል። ሌሎችም ጉዳዮች ካሉ የምናቀርብላችሁ ይሆናል። መልካም ቆይታ ይሁንላችሁ። ቤተሰቦች እንደሰማችሁት ነው ግርማ ተፈራ እንዲሁም ደግሞ ኩኩ ሰብስቤ ስለ ቴዲ አፍሮ አብዝቶ ሲናገሩ የነበረው ነገር እጅግ በጣም ነበር የተመቸኝ። እንዲሁም ደግሞ እጅግ በጣም ነበር ደስ ያለኝ። ምክንያቱም ምን ያክል ፍቅርና ምን ያክል ክብር ላላቸው ነበረ ሲያሳዩ የነበረው። እስኪ ደግሞ በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ዶክተር ወዳጄኔም እንዲሁም በቴዲ አፍሮ ቤት ውስጥ ተገኝቶ እጅግ በጣም አስገራሚ የሆነ የተመለከተውን ነገር ለህዝብ አጋርቶ ነበረ። እስኪ ደግሞ ይሄን ቪዲዮም አይተን እንመለስ። ዶክተር ወዳጄኔ ምን አለ መሰላችሁ? ዝምተኛው ንጉስ ቴዲ አፍሮ ቤት የነበረኝ ቆይታ በመኖሪያ ቤቱ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። አክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው?
ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ። ለኔ ቅዱስ ቦታ ኢትዮጵያ ናት። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው በነጥብ ሲያስቀምጠው። ሁለተኛ ቴዲ አፍሮ የሚተማመንበት በችሎታው በዝና ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል። ቴዲ ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጠዋል። የጌታም እናትም የልብ ወዳጁ ናት። አራተኛ ቴዲ አፍሮ መዝሙር ያዳምጣል። የሚወዳቸውን 2 የድሮ መዝሙሮች ከፍቶ አሰምቶኛል። በራሱ ሃይማኖት ባይደራደርም ለሁሉም ሃይማኖቶች ክብር ባለው በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። አምስተኛ ቴዲ ሲናገር ቁጥብ ነው። ቃላት አያባክንም። በሚገባ አስበው ነው የሚናገረው። ቃላቶቹን ያሻቸዋል፣ ያሽሞነሙናቸዋል፣ አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት እንደ ሙዚቃ ነው። ስድስተኛ ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት አይን ያያታል። እርሷም ሳራ አብርሃም ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱን በቤታቸው ማየት በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ሰባተኛ ቴዲ ያለውን ዝና የሚያውቀው አይመስልም ወይም ትኩረት አይሰጠውም። ስለሱ ለማውራት ሲሞክር ወሬውን ፈጥኖ ይቀይረዋል። መሞገስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል፣ ግን ቴዲ ኩሩ አይደለም። ሰውን በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ስምንተኛ ለቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ ሙዚቃ ችሎታ፣ ክህሎት፣ ሙዚካል ኢንተለጀንስ እንዳለው ይታወቃል። ኑሮ ከቤቱ ወደ ስቱዲዮ ነው፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹን የሚወደዱት በስጦታ ላይ ትጋት ተጨምሮባቸው ነው። የቴዲ የሙዚቃ ጂኒየስ ይመስለኛል። ዘጠነኛ ቴዲ አፍሮ መጽሐፍትን ያነባል። ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። አስረኛ ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችን ሲሰጥ አልሰማሁትም። 11ኛ ቴዲ አፍሮ ቀርበው ሲያዩት በሚዲያና ከሚታየው በላይ ልዩ ሞገስ፣ ውበትና ክብርን የተላበሰ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። 12ኛ ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አሰምቶኛል። እጅግ በጣም አስደናቂ ናቸው። ለሀገርና ለሕዝብ ያለውን ፍቅር የሚያንጸባርቁ ታሪካዊ ስራዎቹ ናቸው። የክብር ዶክተር ቴዎድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም። ንጹህ በሆነው ልብ ውስጥ ጥላቻ የለም፣ ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባው ስጦታችን ነው። ዶክተር ወዳጄነ መሐረን ነው የሰጠው ምስክርነት። ሰዎች እንደተመለከታችሁት ነው። እጅግ በጣም ብዙ ሰዎች ሲቀበሉት የነበረው ቪዲዮ ነበረ። እጅግ በጣም ብዙ ሰዎችን የሚያስደስተ የቴዲ አፍሮ ማንነት ነበር ሲናገር የነበረው። ምክንያቱም ቴዲ አፍሮ ብዙ ጊዜ የተለያየ የሆነ ኢንተርቪዎች ላይ ቀርቦ አያውቅም ማለት ይቻላል። ምክንያቱም ቴዲ አፍሮ በተለያየ ጊዜ የቴሌቪዥን ጣቢያዎች ላይ ይቀርባል ሲባል እንዲሁም ደግሞ ፕሮግራሞቹ ይሰረዙ ነበር ከዚህ ቀደም። አሁን ላይ በዚህ በቅርብ ዓመታት ውስጥም ቴዲ አፍሮን ኢንተርቪው ተደረገ አይተነው አናውቅም። ታዲያ ስለ ቴዲ አፍሮ ደግሞ አብዝቶ ለማወቅ ደግሞ ከባለቤቱ እንዲሁም ደግሞ ከቀሩ ጓደኞቹ ነው የተለያየ ሀሳብና አስተያየት እየሰጠን ተመልክተን የተመለስ ነው። እናንተ ስለ ቴዲ አፍሮ የተናገሩትን ነገሮችን እንዴት አገኛችኋቸው? እጅግ በጣም ብዙ ሰዎች ቴዲ ወይ ደግሞ ባለቤቱ አምለሰት የተለያዩ የቴሌቪዥን ጣቢያዎች ላይ ቀርበው ኢንተርቪው ተደርገው ከአንደበታቸው ስለ አልበሙ እንዲሁም ደግሞ ስለ ህይወት ተሞክሯቸው ቢነግሩን ብለው ምን ጥሩ ምክንያታቸውን እየተናገሩ ነበር። እዚህ ቪዲዮ እንደምትመለከቱትም አምለሰት ሙጬ ቅዳሜን ከሰዓት ላይ ቀርባም የተለያየ ሀሳብና አስተያየት ስለ ባለቤቷ ብትናገር ደስ ይላል። የተለያዩ ሰዎች ቪዲዮ የተቀባበሉት ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሀሳብና
ምን አይነት አስተታላችሁ የተሰማችሁን ሀሳብና ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ቪዲዮ እኔን ያሳሉ በቀጣይ እናንተን ቁም ነገር ያስጨብጣሉ ሀሳብና አስተትን ያለውጣሉ የማሰባቸው ቪዲዮዎችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ ምንለቃችሁን ደግሞ ቪዲዮዎች ላይክ ያደርጋችሁ እንደ ሁልጊዜውም አበረታቱን። ቴንኪው